አያችሁት? ይሄው ከዚህ አሁን እኔ ምን አረጋለሁ መሰላችሁ? ቫዝሊን አንድ ማንኪያ አረግበታለሁ። ቫዝሊን ዛሬ ደግሞ ማሳያችሁ በጣም ተጠቅማችሁት የማታውቁ ሚስጥር ነው። እሱ ምንድነው? ቀይ ስር። ይሄው ቀይ ስር ፈቅፍቄው ቀይ ስር አጥባችሁ እስከነ ጊሽሩ ማለት ነው። እኔ እንደዚህ አርጌ እጨምረዋለሁ ቀይ ስር። ይሄው የቀይ ስር ጥቅም እንዴት አባቱ እንደምትሉት ማለት ነው። ሚስጥሩ ሲገባችሁ ወዮ እስካሁን አላቅም ነበር ምናምን ትላላችሁ። ግን እኔ ስለ ቸኮልኩ እንጂ ሌላም አለው። ቅንፉርዬ ይሄው ቅንፉር በዚህ መልኩ እንትንልና ትንሽ ቀጥቀጥ ላርገው ወይስ ምን ትላላችሁ? ትንሽዬ ይሄው ቀይ ስር ያው እንደዚህ ታረጉና ይሄው እንደዚህ ታረጋላችሁ። ከዛ ስቲም አርጌ ነው የምሰራው። ይሄን ያው ሲገለብጥ አላሳየዋችሁም። አም ሶ ሶሪ። ይሄን ፊቴን ጧት ከእንቅልፍ ስነሳ ማታም ቢሆን ቀንም ቢሆን እረጭበታለሁ። አያችሁ፣ በንጹህ እቃ መሆን አለበት። ይሄ ምንድነው? የቀይ ስሩ እና የብርቱካን ልጣጭ እና ቅንፉር ነው ማለት ነው። አያችሁ። ከዛ ምን አረጋለሁ? እዚህ ጋር አስቀምጣለሁ። ለምን? እኔ የምፈልገው በስቲም ስለሆነ ማለት ነው። ምን አረጋለሁ? እኔ ካላችሁ የበቆሎ ዱቄት መጠቀም ትችላላችሁ፣ ነሻ መጠቀም ትችላላችሁ፣ እንደዚሁም ደግሞ ሩዝ መጠቀም ትችላላችሁ። እኔ ለጊዜው ግን ያለኝ የበቆሎ ዱቄት ነው ማለት ነው። እኔ በቆሎ ዱቄት በጣም ነው የምወደው ማለት ነው። ለምን? ለብዙ ነገር እኔ እጠቀምበታለሁ። ለፀጉሬ፣ ለሰውነት ሜሳጅ ለማድረግ እሱን አንድ ቀን እሰራላችኋለሁ። ለባሌ ሳዘጋጅ እንደዚህ አርጌ አረጋዋለሁ ማለት ነው። እኔ የምፈልገው በስቲል እንትን እንዲል ነው። ገባችሁ? እንጂ ውሃ ምናምን እንዲሆንበት አልፈልግም። ከዛ ወፍሮብኛል ትንሽ። እዚህ ጋር ቀንሼ ላድርግበት። ይሄው ላሳያችሁ ብዬ ይሄው ለምን በስቲም የሚሆነው ስቲም በተለይ እንደዚህ ያረጀ ቆዳ ምናምን ፊታችሁ ሽብሽብ ላለ ምናምን ስቲም በጣም አሪፍ ነው። በዚሁ አጋጣሚ ልንገራችሁ፣ እኔ አብዛኞቻችሁን የታዘብኳችሁ ሜሳጅ አታረጉም። ሜሳጅ ካላረጋችሁ ጥሩ አይደለም። ሜሳጅ ለሰው ልጅ አስፈላጊ ነገር ነው። ለምንድነው አሁን እነዚህ ፊሊፒኖች፣ ኢንዶኔዚያዎች ምኖች የ70 እና የ80 አመት ሆነው ማረጁት? ለምን እንደሆነ ይመስላችኋል? ሜሳጅ ያረጋሉ ለሰውነታቸው። የኛ ሀገር ሰው ደግሞ ሜሳጅ አናቅም ማለት ነው። በቻላችሁት መጠን ሜሳጅ አድርጉ። ከዚህ ላይ ከፈለጋችሁ የኮኮናት ዘይት መጠቀም ትችላላችሁ። ከፈለጋችሁ ዘይቱን፣ ከፈለጋችሁ ግን እኔ ቫዝሊን ነው የምጠቀምበት። ቫዝሊን ስትጠቀሙ ከቻላችሁ ማታ ብታረጉት ጥሩ ነው። እኔ ግን አሁን እንደዚህ አርጌ ሰርቼ አሳያችኋለሁ። ቫዝሊን ጨምሬበት ምርጥ ክሬም ነው። ተሞክሩት። እናቴ ፋፈሽ ነው የምትሉት። እናቴ የሚታያችሁ ከሆነ እዩት፣ ሽታው እንዴት አባቱ እንደሚያምር እንዳትጠይቁኝ ማለት ነው። አሁን ይሄን አጠለዋለሁ። አያችሁት? አጠለውና እንዴት አድርጌ እንደምጠቀም አሳያችኋለሁ። እውነት ለመናገር ኦንላይን ላይ ክሬም ምን በውድ ዋጋ ከምትገዙ እንደዚህ አድርጋችሁ በራሳችሁ ጊዜ ተጠቀሙ። እዚህ አድርጌ አጥልየዋለሁ። ያጠልልኩት ይሄው ይሄን አልጥለውም፣ በሌላ ነገር እሰራበታለሁ። አይታያችሁ ባላቅም ይሄው ይሄን ግን አጠለውና አሁን እንዴት አድርጌ እንደማዘጋጀው አሳያችኋለሁ። በዚሁ አጋጣሚ ለተሸበሸበ ቆዳ ፊታችሁ ድርቅ ላለ ምን ላለ ብልቅልቅልቅልቅ ነው የሚያረግላችሁ። እንዴት አድርጌ እንደምሰራው አሳያችኋለሁ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አድርጎ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ብዙዎቹ በቴሌግራም እየጠየቃችሁኝ ነው። ለእያንዳንዳችሁ መልስላችኋለሁ። አሳያችኋለሁ። ያችሁ ቅድም ከተረፈኝ ላይ ትንሽ ለማሳየት ለእናንተ ያክል ነው ማለት ነው። እንደዚህ ታረጉና በተለይ ጧት ከእንቅልፋችሁ ስትነሱ አረውጣ እንቢ ያለው እንደዚህ አድርጌ በጥጥ ላሳያችሁ። ጥጥ ደግሞ ንጹህ ጥጥ ይሁን፣ ንጹህ ጥጥ። ይሄው ምንም የሌለበት። አብዛኞቻችሁ ፎጣ ትጠቀማላችሁ። እኔ ግን ፎጣን አላበረታታም። ለምን? ይሄ የፊታችን እንትን በውስጡ ስለሚደበቅ ማለት ነው። አያችሁ? ይሄው
እንደዚህ አድርጋችሁ ከእንቅልፋችሁ ጧት ስትነሱ መርጨት። እኔ ያው ያረጨውት ስለጨረስኩት ለእናንተ ለማሳየት ያክል ነው። እንደዚህ አድርጋችሁ ያነቃቃችኋል። በጣም ነው የሚያነቃቃችሁ። በጣም ነው ሰውነታችሁን ፏ የሚያረግላችሁ። ገባችሁ? እንደዚህ አድርጋችሁ ሰውነታችሁን ይሄው እዩት። የሚወጣው ቆሻሻ አያችሁት? ይሄው እኔ አሁን ታጥቤያለሁ ብያለሁ። እንግዲህ ሱብሃነከ ያ ረቢ። ይሄው እንደዚህ አድርጋችሁ እርጭት አድርጋችሁ እንደዚህ አድርጋችሁ ታረጉና ከዛ ምን ታረጋላችሁ? ትጠቀሙታላችሁ። ጠባን ይሄው ክሬሙን ላሳያችሁ ብዬ ነው። ይሄው ክሬሙ በዚህ መልኩ ነው የሰራሁት። እንዴት ሽታው እንዴት እንደሚያምር እንዳትጠይቁኝ። በጣም በተለይ ለተሸበሸበ ቆዳ ማርጀት ለማትፈልጉ፣ እኔ ማርጀት አልፈልግም 30-40 ዓመት ሁኜ የ10 ምናምን ዓመት እድሜ ነው መሆን የምትፈልጉ ለምትሉ ይሄው ገባችሁ። እኔ ግን አሁን ይህን ሁሉ ስለማልጠቀመው ትንሽ ስለምጠቀም ትንሽ ነው የምፈልገው ማለት ነው። ለምን ካላችሁ ብዙም አልጠቀምም። ይሄው እንደዚህ አርጌ እቀንሰውና እናንተን ለማሳየት ያክል ነው። ከቻላችሁ ማታ ብትጠቀሙትና የፊት ስቲም ብታረጉ ደስ ይለኛል። ስቲም ማለት እንደዚህ ትቀቡትና ውሃ ታፈላላችሁ። ውሃ አፍልታችሁ ያንን ውሃ ከታች ከፊታችሁ ከሰውነታችሁ ቁጭ ታረጉና ከዛ በፎጣ ነገር ሽፍን ማለት ነው። ያንን ስቲም ማለት ምንም የሚካበድ ነገር አይደለም። አሁን መዳሞች እንትን አላቸው የሚጠቀሙት ምንድነው የሚባል በአላ የሆነ ማሽን ነገር አለ። እኔ ራሱ አለኝ አልጠቀምበትም እንጂ አይመቸኝም። ለምን እንደሆነ አላውቅም። እንደዚህ አድርጋችሁ ካበዛችሁት ለ30 ደቂቃ ያክል ጠብቁት። አይ በስሱ ከሆነ ደግሞ በስሱ ከተቀባችሁት ደግሞ ያው ለ15 ደቂቃ ምናምን አርጋችሁ ፊታችሁ መታጠብ ትችላላችሁ። እኔ ግን የምመክራችሁ ይህን ማስክ ከተጠቀማችሁ ቫዝሊን ስላለው ማታ ብትጠቀሙት፣ ሪላክስ ብታረጉ። ሰውነታችሁ ማረፍ አለበት። ለምን ቫዝሊን በተፈጥሮ ለብዙ የጤና ጥቅም አለው። ገባችሁ? እና እንደዚህ አድርጋችሁ ለተወሰነ ደቂቃ ራሳችሁን ትሪት ብታረጉ፣ ሜሳጅ ብታረጉ። አብዛኛው ሜሳጅ አታረጉ፣ ሜሳጅ አድርጉ። ሜሳጅ ብታረጉ ምንም የምትጎዱት ነገር የለም። ሰውነታችሁን ብላክስ እንዳታረጁ፣ ሰውነታችሁ ደማችሁ እንዲንቀሳቀስ እንዲሆን ነው የሚሆነው እንጂ ሌላ የተሻለ ነገር ምንም ነገር የለውም። ይሄው እንደዚህ አድርጌ እኔ ለተወሰነ ደቂቃ ቁጭ እላለሁ ማለት ነው። የተወሰነ ደቂቃ እንደዚህ አድርጋችሁ እንደኔ እንትን ካላችሁት ለ30 ደቂቃ ጠብቁት። ይሄው አያችሁ? እንደዚህ አድርጋችሁ እንትን ስትሉት በጣም ጭምድድ ያደርጋችኋል። ከዛ ምን ታረጋላችሁ? ሜሳጅ በጣም ግድ ነው። አብዛኞቻችሁ ስለ ሜሳጅ ጥቅም አታውቁ። ሜሳጅ አንድ ሰው ማረግ አለበት። መጠቀማችሁ ብቻ ሳይሆን ሜሳጅ አስፈላጊ ነገር ነው ለሞተ ቆዳ። እንደዚህ ተሎ እንዳታረጁ፣ ተሎ ማርጀት አንፈልግም ለምትሉ እንደዚህ አድርጋችሁ ቆዳችሁን ትሪት አድርጉ። ይሄው